ተማሪዎች this is going to be our last lesson on plants and we're going to start with medicinal plants and ከዛ በመቀጠል ደግሞ about renowned Ethiopian botanists እናያለን ማለት ነው። ስለ ሜዲሲናል ፕላንቶች ልክ እንደ ስማቸው ምን ማለት ነው? ለመድኃኒትነት እንጠቀምባቸው እጽዋቶች ማለት ነው። እንደምናውቀው ሕክምና ገና በሁሉም በሚባል ደረጃ በዓለም ላይ አልተስፋፋም። ስለዚህ ከ60% በላይ የሚሆኑ ሰዎች ስቲል የሚጠቀሙት ትራዲሽናል ሕክምና ወይም ትራዲሽናል ሜዲሲን ነው። ያንን ደግሞ እንዲደረግ ወይም ደግሞ እንዲሆን የሆነበት ምክንያት ወይም ያንን ለማስፈጸም የረዳው ማን ነው? plants ወይም medicinal plants ናቸው ማለት ነው። በጣም ብዙ እኛ የምንጠቀማቸው መድኃኒቶችን ጭምር ያገኘ ነው it's because of this type of medicinal plants developing especially ኢትዮጵያ ውስጥ ራሱ እስከዛሬ ድረስ ባህላዊ ሕክምና ተብሎ በሚጠራው በተለያዩ የእጽዋት አይነቶች ሰዎች በሽታቸውን ማከም ይችላሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ የሚባሉ ሜዲሲናል ፕላንቶች አሉ። ከጀስት ለመጥቀስ ያክል ጤና አዳም፣ ጅንጅብል፣ የኮሶ ዛፍ፣ አሪቲ፣ ጥቁር አዝሙድ፣ ደማከሴ፣ ሮዝሜሪ፣ ጠጅ ሳር፣ ነጭ ሽንኩርት፣ ነጭ ባህር ዛፍ፣ ዱባ፣ አብሽ፣ በሶ ብላ፣ ፌጦ የሚባሉትን አምሹር እናንተም ሰምታችኋቸው ታውቃላችሁ። እያንዳንዳቸው ስፔሲፊካሊ ለሆኑ በሽታዎች የሚያስገኙት ጥቅምና ትሪትመንት አላቸው ማለት ነው። ስለዚህ ሜዲሲናል ፕላንቶች እዛ ጋር የምታዩት ያው ሳይንቲፊክ ኔም ኦፍ ዴር እንትን ነው። የሚጠቅሙት ደግሞ አሁን ለምሳሌ ጤና አዳም ለአብዶሚናል ፔን ሰዎች ሆዳቸውን ሲያማቸው ጤና አዳም ቢመገቡ ይመከራል። ጅንጅብል የተለያየ ጉንፋን ምናምን ሲይዘን ያው ዝንጅብል ሻይ እንጠጣለን። ሶ እንደዚህ እዚህ መጽሐፋችሁ ላይ የምታገኙት ቴብል ነው። እያንዳንዳቸው ጥቅም አላቸው ማለት ነው። ኦኬ በመጨረሻም የምናየው ወርልድ ሪኖውንድ ኢትዮጵያን ቦታኒስት ፕሮፌሰር ሰብስቤ ደምሰው ነው። የፕሮፌሰር ሰብስቤ ደምሰው ኮንትሪቢዩሽኖች ሜንሊ ኢዝ ሜንቴኒንግ ዘ ባዮዳይቨርሲቲ ኦፍ ፍሎራ ወይም ደግሞ የእጽዋቶችን ባዮዳይቨርሲቲ በማስጠበቅ ፕላንት ሲስተሞችን እና ፕላንቶችን የሚያጠቁ ዲዚዞችንም በማጥናት በጣም ብዙ አርቲክሎችን በመጻፍ ፕላስ ደግሞ he was also the pioneers in ጉለሌ ቦታኒካል ጋርደን ሊድ የሚያደርግልን ቦታኒስት ነበር ማለት ነው። ይሄ actually this is an image of ፕሮፌሰር ሰብስቤ ደምሰው። ሶ ስለ ፕላንትስ ያየነው ቻፕተር ይሄን ይመስል ነበረ። ፕላንቶች ምን አይነት ካራክተሪስቲክ እንዳላቸው the classification of plants including flowering and non-flowering plants, their reproduction plus their pollination process አይተናል። በቀጠልም ስለ seed dormancy, seed germination and also transport and response in plants and the most important part the photosynthesis አይተናል። በመጨረሻም ደግሞ ስለ medicinal plants and the renowned Ethiopian botanists የሚባሉትን ሌሰኖች አይተናል ማለት ነው። ሶ በቀጣይ ቻፕተር እስክንገናኝ ድረስ